በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ ጥሩ ጉዞ ነው። ደስ የሚል በጣም ደስ የሚል የበረከት ጉዞ ነው። የእግር መንገድ አለው ከአንድ ሰዓት በላይ የሚያስኬድ የእግር መንገድ እሱንም እናስጎበኛችኋለን። ደስ ብሎኛል። ማርያምን እኔ እንጃ ማለት ሁሉም ነገር ከአእምሮ በላይ ነው። በጣም ደስ ይላል። ይህንን ላደረጉ ሁሉ ይህንን ለሰጡ ይህንን ቤተክርስቲያኗን ለታደጉ ከዛ ከእዳሪ ውስጥ አውጥተው በዚህ በአዲስ ዕቃ ለመተካት በተደረገው ጥረት ለተሳተፉ ሁሉ ማምላክ እሷ ህይወታችሁ እንደዚህ እንድታበራ እንደዚህ ማንተ የለፋውን ደግሞ ለፍታል። ሙሉ መንገዱ አስቸጋሪ ነው። ሙሉ ከኃላፊነት ወስደ እንደዚህ አሰባስበ ስትደግም ነበር ከአዲስ አበባ ጀምሮና የአባቶችንም ምርቃት እናደርሳለን። የሰጣችሁንም ሰዎች እናመሰግናለን። በቃላችን መሰረት ወደ ጣቅርን እየሄድን ነው። አብራችሁን ተጓዙ ነበር። በጣም ደስ የሚለው ከፊት ለፊታችን ትዕግስት ግርማም ስሊም ባህሩም ሁሉም አሉ። እቃው ቀርቦ ገብቷል ሁሉ ነገር። እንግዲህ እንሄዳለን። ብቻ እግዚአብሔር ይቅደምልን። እንግዲህ በጣም እንደምታዩት በጣም የሚያደክም እውነት በጣም የሚያደክም ጉዞ ነው። ነገር ግን ድካም አልያዘንም። መንገዱ በጣም አይመችም፣ ግን ያንን አልፈን አሁን እየተዳረስን ነው። እግዚአብሔር ወላዲተ አምላክ ደግሞ የጸጋን የመንፈስ ቅዱስን የአብ የወልድ መንፈስ ቅዱስ ሁሉ በአካላችሁ በበላያችሁ በልቦናችሁ ጸጋ መንፈስ ቅዱስ ስላሴ ይውረዱልኝ፣ ስላሴ ቃል ኪዳን ይስጡልኝ። ካቴድራሎች እየታነጹ ባለበት ጊዜ በአንድ ሀገረ ስብከት ይህንን ተደርጎ ነው ሲቀደስ የነበረ። እንደምታዩት ይሄን ነው። ይሄ የካህኑ በዚህ ነበር አገልግሎት ሲሰጥ የነበረ። ይሄ ማለት የእመቤታችን ታቦት የጻድቃን የሰማዕታት ታቦት እኛ ልብስ እየለበስን አንድ ሱሪ 1000 2000 ብር እያወጣ ምን ለብሰው ጥቅምት 9 2013 ዓመተ ምህረት ነው። ሰዓቱ አሁን 9 ሰዓት ለ10 20 ጉዳይ ነው የሚለው። በዚህ ሰዓት ነው የተቀረጸው ማለት ነው። ቤተክርስቲያኑን ገብተን ሁሉንም አይተነዋል። በምንችለው ሁሉ ይህን ቤተክርስቲያን ለማሰራት ደፋ ቀና እንላለን። በየመድረኩ እንናገራለን። ማህበራችን ማህበረ ተዋሕዶ ዘኦርቶዶክስ በጅማ በጅጅጋ በተለያየ ቦታ ላይ ፈጥኖ ደራሽ ሆናችሁ ሌሎችም ደግሞ ደጆች ሳይዘጉ ብዙ ማህበራት አላችሁና ይህችን ቤተ መቅደስ ሁላችሁም እርሾ ይኑራችሁ። ለዚህ ቤተ መቅደስ ታሪካዊ ለሆነችው ቤተ መቅደስ ትንሽ እርሾ እንድትከቱ ሁላችሁም የኛም ታላቁ ማህበረ ተዋሕዶ እርሾአችሁን ወይ ቆርቆሮውን ወይ አንድ ነገር እንደምትችሉ አምናለሁ። ያው ብቻዬን አይደለም። ይሄው ከጀርባዬ የምታዩትን እቃ በሙሉ እዛ ሚዲያ ላይ በመናገራችን ምክንያት ከኢትዮጵያ ውጭም ኢትዮጵያ ውስጥም ያላችሁ እነሆኝ የማምላክ የቁርጥ ቀኗ ልጆች ያላችሁ በሙሉ እጃችሁ መድረሱን እኔ እማኝ ነበርኩኝ። ቅድስት ድንግል ማርያም ባሾህ ባሜከላ ወጣ ገባውን ተንከላታችሁ የመጣችሁት አባቶች፣ ወንድሞች ወይም እህቶች ድንግል ማርያም ትጻፍላችሁ።
ንገሪው ለልጅሽ ሸክሜ እንዲቅል ፊትሽ አይክፋብኝ አዛኝት ነሽና አደራ እማምላክ ልውጣ ከፈተና ጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ መጥቻለው እንባዬን አብሺ የማነባውን ስሚኝ እመቤቴ የምነግርሽን የቤቴን ገመና አንቺ ታውቂዋለሽ ገና ሳልናገር ውስጤን ትረጃለሽ ጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ መጥቻለው መራራዬ ይጣፍ ይሙላ ጎዶሎዬ በምልጃሽ ይሸፈን ሁኚኝ ከለላዬ ደካማ ብሆን አቅም ባይኖረኝ ያግዘኝ ጸሎትሽ ቀና ያድርገኝ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ መጽናኛዬ እመቤቴ አንቺ ነሽ አትዘገይም ስጠራሽ እናቴ ሆይ አውቅሻለሁ ስትራሪልኝ አይቻለሁ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ የዓለም ነገር እመቤቴ መች ይሆናል ሞላ ስለው ደሞ ይጎላል ለስጋዬ እደክማለሁ የነፍሴን ስንቅ መች ይዣለሁ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ
በሕይወቴ ወደ ልጅሽ እመቤቴ አቅርብኝ በምሕረቱ እንዲያየኝ ላስማርክለት ሕይወቴን እርሱ ይምራው ኑሮዬን አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ ያነሳሻል ዛሬም አንደበቴ ማርያም እናቴ 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 የልብ ምርኩዝ ነሽ እፎይታ ለነፍሴ እስቲ ላነሳሳሽ በጥዑም ውዳሴ ማርያም ማርያም ልበል ማርነሽ ለከንፈሬ የአፌ ዜማነ የዘውትር መዝሙሬ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ሰላምን ብትወልጂ ሰፈነ ሰላሜ በልጅሽ ቤዛነት ቀለለልኝ ሸክሜ ከእንግዲህ በኋላ ምንስ ያሰጋኛል እናት እንድትሆኚ አንቺን ሸልሞኛል ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ የደካማው ምርኩዝ የምንዱባን ተስፋ ስምሽን ሰንቆ ከቤትሽ ላልጠፋ እጅሽ ተዘርግቷል ለተማጸነሽ ማደጋው ሙሉ ነው ድንግል በምልጃሽ ያነሳሻል ዛሬም አንደበቴ ማርያም እናቴ ያነሳሻል ዛሬም አንደበቴ ማርያም እናቴ ክብርሽ ካድባራቱ ከፍ ከፍ ያለ ነው ከጨረቃ ልቆ ውበትሽ ጾም ነው የምስራቅ ደጃፍ ሕዝቅኤል ያየሽ የጌታዬን እናት ድንግል አንቺው ነሽ ነይ እመቤቴ ነይ እመብርሃን ነይ እመቤቴ ነይ እመብርሃን ከብርቱ ድካም የማርፍብሽ ደግሞ ስከፋ መጽናናብሽ አሁን ኖራለሁ ተረጋግቼ ለምን ልሰደድ እናቴን ትቼ ነይ እመቤቴ ነይ እመብርሃን። ሰላም ውድ የኢቲአርት ሚዲያ ቤተሰቦች፣ እንግዲህ ቃል በገባነው መሰረት እንደምታዩት ሙሉ መኪናውን ቤተክርስቲያናችን ከመንበር ጀምሮ ወደ ጣቅርነ ማርያም ገዳም እየሄድን ነው። እዛ ያለውን ነገር ወደ እናንተ እናደርሳለን። መንገዱ በጣም
መንገዱ በጣም እንደምታዩት ነው። አሳቃቂ ነው። በጣም ያሳቃል። ስንደርስ ያለውን ነገር እናሳያችኋለን። መልካም ቆይታ፣ መልካም ጊዜ። ዘንባባ ይዤ ልበርግ ብዬ አቅርቤኝ ድንግል ወደ ጌታዬ ነይም ብርሃን ነይም ቤቴ ነይም ብርሃን በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ በቃላቴ እንዳልበድል አንደበቴን አንተ አቅና ልጅነቴን እንዳላጣ በጠላቴ ወድቀና የአባትነት መውደድህን ሳልረዳው እንዳልገፋ አደራህን አለኝታዬ ከእቅፍህ እንዳልጠፋ መቼም አትበጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ ትናንትናን የኖርኩበት አይደገም ያኑሮዬ ሕግህ ይምራኝ ካሁን ወዲህ ቅደምልኝ በጉዞዬ በልቤ ላይ እንድጽፈው ተግሳጽህን ምክርህን እስኪ ልስማ በእርጋታ ተናገረኝ ልጅህን መቼም አትበጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም
በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ነህ ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ ከጨለማ ወደ ብርሃን ያሻገርከኝ ማስተዋሌ ውለታህን ነፍስ ያትዘንጋ ታገልግል በፍቅሩሌ ባንደበቴ ቃላት ይብላ የቀና ይሆን ንግግሬ እንድኖረው ያፌን ዜማ የእውነት ይሁን መዝሙሬ መቼም አትበጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ነህ ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ ማወደሴ በቅን ይሁን አይታበይ ሥጋዬ ዝቅ ማለት አስተምረኝ ሁሉን ልተው አንተን ብዬ የቀደሙት አትርፈዋል ትሕትናን የለበሱ መሰረቴን አጠንክረው እንድባረክ እንደነሱ መቼም አትበጀኝ ይቺ ዓለም መቼም አትጠቅመኝ ይቺ ዓለም የምታዋጣኝ አንተ ብቻ የምታኖረኝ ለዘላለም በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ነህ ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ በሞገስ ያሳደግከኝ መልካምን ያስተማርከኝ ግርማዬ ነህ ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ
አልተውከኝም ተመስገን አባቴ ውድቀቴን ምፈልግ የሚፈልግ አፈረ ጠላቴ በወጀቡ መሃል ላንተ መንገድ አለ በመልካምነት ምመስልኝ ማን አለ በወጀቡ መሃል ላንተ መንገድ አለ በአዳኝነት ምመስልኝ ታለ ለሞት አልተውከኝም ተመስገን አባቴ ውድቀቴን ምፈልግ የሚፈልግ አፈረ ጠላቴ በወጀቡ መሃል ላንተ መንገድ አለ በመልካምነት ምመስልኝ ማን አለ በወጀቡ መሃል ላንተ መንገድ አለ በአዳኝነት ምመስልኝ ታለ ውስጤ ሲሰጋ በከሳሽ ፉከራ ልቤ ስጨነቅ አውሬው እያጓራ ለካስ ቀድመኝ ወጥተሃል አባቴ ሕይወት ሆነልኝ ተሰርዞ ሞቴ ኧረ ምን ልበል ኧረ ምን ልናገር ሲገርመኝ ይኖራል ጌታ ያንተ ፍቅር እንደ ሰው አይደለ ልብ የምራራ አበቃላት ሲባል ታሪክ የምትሰራ ለሞት አልተውከኝም ተመስገን አባቴ ውድቀቴን ምፈልግ የሚፈልግ አፈረ ጠላቴ በወጀቡ መሃል ላንተ መንገድ አለ በመልካምነት ምመስልኝ ማን አለ በወጀቡ መሃል ላንተ መንገድ አለ። ሰላም ጤና ይስጥልኝ ውድ የኢቲአርት ሚዲያ ቤተሰቦች፣ እንግዲህ ከባህር ዳር ተነስተን ከአዲስ ዘመን ደግሞ ባያችሁት መንገድ ተጉዘን አሁን እዚህ ቦታ ላይ ደርሰናል። መገንጠያው ላይ ከዚህ በኋላ መኪና መግባት አይችልም፣ በእግር ነው የምንሄደው። ጥሩ ጉዞ ነው፣ ደስ የሚል በጣም ደስ የሚል የበረከት ጉዞ ነው። የእግር መንገድ አለው፣ ከ1 ሰዓት በላይ የሚያስኬድ የእግር መንገድ፣ እሱንም እናስጎበኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንምለው። እኔ ምን ያልመንቲና ከካሜራ በስተጀርባ ደግሞ ስለ ሽዋ ላይ ይገኛሉ። አብራችሁን ቆዩ። እንግዲህ ውድ ተመልካቾች አጠገቤ እንግዲህ ትዕግስት ግርማ አለች። አብራን የመጣችሁ ከመጀመሪያው ጀምሮ ይሄ ገዳም ወደ እናንተ እንዲቀርብ ትልቁን አስተዋጽኦ ያደረገችው ትዕግስት ነች። እንግዲህ እሷም እዚህ ቦታ ላይ ደርሳለች። ምን ተሰማሽ ትጂ? ደስ ብሎኛል። ማርያምን እኔ እንጃ ማለት ሁሉም ነገር ከአእምሮ በላይ ነው። በጣም ደስ ይላል። አሁን አባም እየነገረኝ ነበርና ደስ የሚል ፍቅርም ሁሉ ነው የምታየው። ደስታቸው ፊታቸው ላይ ሲነበብ ታያለ። ማምላክ ክብር ምስጋና ይድረስ። ደስ ይላል። ማርያም በጣም ማለት መመረጥም ጭምር ነው እኮ ደስ ይላል ማለት ደስ ይላል። እግዚአብሔር ይመስገን። ቦታው ላይ ስንደርስ ደግሞ ደስታችን እጥፍ ድርብ ይሆናል። ያኔ ደግሞ እናየዋለን እያስባለሁ በጣም እሺ። እንግዲህ አማን በጣም ደስ በሚል ተጉዘን እዚህ ደርሰናል። ቦታው ላይ ስንደርስ ደግሞ ደስታችን እጥፍ ድርብ ይሆናል። እንግዲህ ለዚህ ሁሉ መነሻው አንተ በጣም ትልቁን አስተዋጽኦ አድርገዋል። ምን ተሰማል? በጣም ነው ደስ ያለኝ። ዛሬ ያው ካሰብኳቸው ቀን ውስጥ ልዩ ነው። ይሄ ደግሞ በእመቤቴ ፍቃድ እንደዚህ ሆኗል። እንደምታዩት ብዙ ከአሰብነው በላይ ተትረፈረፈ በልዩ አስተባብረ እግዚአብሔር በሰጣ አቅም አንዴን የተናገርከው ይሄኛ ሁሉ ተሰብስቦ ወደዚህ ወደ እመቤታችን ቤተክርስቲያን እንደዚህ ለቅዱስ ሚካኤል መጥቷልና ይሄንን ላደረጉ ሁሉ ይሄንን ለሰጡ ይሄንን ቤተክርስቲያኗን ለታደጉ ከዛ ከዳሪ ውስጥ አውጥተው በዚህ በአዲስ ቃል መተካት በተደረገው ጥረት ለተሳተፉ ሁሉ ማምላክ እሷ ህይወታችሁ እንደዚህ እንድታበራ እንደዚህ ማንተ የለፋውን ደግሞ ለፍታል። ሙሉ መንገዱ አስቸጋሪ ነው። ሙሉ ከኃላፊነት ወስደ እንደዚህ አሰባስበ ስትደግም ነበር ከአዲስ አበባ ጀምሮና ማምላክ የሁሉንም ውለታ ተመልሰ ቦታው ላይ ስንደርስ ደግሞ ብዙ ነገር እንጫወታለን።
ሰው አይደለ ልብ የምራራ አበቃላት ሲባል ታሪክ የምትሰራ ከሞት አልተውከኝም ተመስገን አባቴ ውድቀቴን የሚፈልግ አፈረ ጠላቴ በወጀቡ መሃል ላንተ መንገድ አለ በመልካምነቴ ምመስል ማናለ በወጀቡ መሃል ላንተ መንገድ አለ በአዳኝነቴ። እንግዲህ ውድ የኢቲአርቲ ሚዲያ ቤተሰቦች በጣም ረጅም መንገድ ተጉዘን ሚካኤል ደርሰን ከሚካኤል ደግሞ አሁን ወደ ጣቅርን እየሄድን ነው። ከአንድ ሰዓት ተኩል በላይ ነገር መንገድ ያለን እንግዲህ በጣም አድካሚ ነው። እቃው ቀድሞ ገብቷል። እዛ ያለውን ነገር ደግሞ እናደርስላችኋለን። የአባቶችንም ምርቃት እናደርሳለን። የሰጣችሁንን ሰዎች እናመሰግናለን። በቃላችን መሰረት ወደ ጣቅርን እየሄድን ነው። አብራችሁን ተጓዙ። ያው እንግዲህ ከፊታችን እንደምታዩት መንገዱ ለመኪና ይመች አይደለም፣ የእግር መንገድ አለው። ወንዝ እየተሻገርን ነው የምንሄደው። እንግዲህ እግዚአብሔር አምላክ ከፊታችን ይቅደምልን። በጣም ደስ ብሎናል። የበረከት ጉዞ ነበር። በጣም ደስ ብሎናል። በጣም የበረከት ጉዞ ነበር። በጣም ደስ የሚለው ከፊት ለፊታችን ትዕግስት ግርማም፣ ስሊም፣ ባህሩም ሁሉም አሉ። እቃው ቀርቦ ገብቷል። ሁሉ ነገር እንግዲህ እስቲ እንሄዳለን። ብቻ እግዚአብሔር ይቅደምልን። ምክንያቴ ነህና በሕይወት ለመኖሬ አንተማ ስሜ ነህ እንዴት ረሳለሁ ከቤትህ አድጌ ለዚህ ደርሻለሁ ሞገሴ ነህ ጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ እጆችን በእጆች ይዘህ አሳደግከኝ ለወግ ለማዕረግ ለዚህ አበቃኸኝ ውለታህንማ ከትቦት አለብህ ከአባትም በላይ የፍቅር ወደብ አንተማ ስሜ ነህ እንዴት ረሳለሁ ከቤትህ አድጌ ለዚህ ደርሻለሁ ሞገሴ ነህ ጌታ
ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ። አቤት ስንቱን አለፍ የደገፍከኝ ክፉና መልካሙን እያሳየኝ። እንግዲህ በጣም እንደምታዩት በጣም የሚያደክም እውነት በጣም የሚያደክም ጉዞ ነው። ነገር ግን ድካም አልያዘንም። መንገዱ በጣም አይመችም፣ ግን ያንን አልፈን አሁን እየተዳረስን ነው። ሸለቆና ዋሻም እያለፍን ነው። በጣም አድካሚ መንገድ ነው። ብቻ ደስ የሚል የበረከት ጉዞ ነው። ከቤት አድጌ ለዚህ ደርሻለሁ። ሞገሴ ነጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ። ታሪኬ ቢነገር በሁሉ ቢወራ አንተ እኮ ነህ ውዴ ስራዬን የሰራ። ለብሻ ጌጥኩብህ ወርቃማው ካባዬ ከራብ ዳንኩብህ የሕይወት ምናይ። አንተማ ስሜ ነህ እንዴት ረሳለሁ። ከቤትህ አድጌ ለዚህ ደርሻለሁ። ሞገሴ ነህ ጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ። አንተማ ስሜ ነህ እንዴት ረሳለሁ። ከቤትህ አድጌ ለዚህ ደርሻለሁ። ሞገሴ ነህ ጌታ ውቡ ሰገነቴ ከፍ በል ኢየሱስ ተመስገን አባቴ።
ልነግርሽ የማነባውን ስሚኝ እመቤቴ የምነግርሽን የቤቴን ገመና አንቺ ታውቂዋለሽ ገና ሳልናገር ውስጤን ትረጃለሽ ጽናናለው ሳገኝሽ በረታለው ስጠራሽ አዛኝቷ እመቤቴ መጥቻለው ከደጅሽ መጥቻለው መራራዬታ ይሙላ ጎዶሎዬ በምልጃሽ ይሸፈን ሁኚኝ ከለላዬ ደካማ ብሆን አቅም ባይኖረኝ ያግዘኝ ጸሎትሽ ቀና ያድርገኝ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ መጽናኛዬ እመቤቴ አንቺ ነሽ አትዘገይም ስጠራሽ እናቴ ሆይ አውቅሻለሁ ስትራሪልኝ አይቻለሁ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ የዓለም ነገር እመቤቴ መች ይሆናል ሞላ ስለው ደሞ ይጎላል ለስጋዬ እደክማለሁ የነፍሴን ስንቅ መች ይዣለሁ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ አደራ አዛኝቷ እመቤቴ አትለይኝ በሕይወቴ ወደ ልጅሽ እመቤቴ አቅርብኝ በምሕረቱ እንዲያየኝ ላስማርክለት ሕይወቴን እርሱ ይምራው ኑሮዬን አደራ። ቤተሰቦች ከብዙ ጉዞ በኋላ ከብዙ ሰዓታት በኋላ ጣቅርን ቅድስት ማርያም ቤተክርስቲያን ቤዛዊት ኩሉ ጣቅርን ቅድስት ማርያም ገዳም ደርሰናል። በቃላችን መሰረት ያደረጋችሁትን በሙሉ እግዚአብሔር ያክብርልን ብለዋል አባ። በተለይም ይሄንን ለማድረግ ለተባበራችሁን አብዛኞቻችሁ ስማችሁ እንዲጠቀስ አልፈለጋችሁም፣ ስሜን እግዚአብሔር ያውቃል ብላችኋል። በተለይ ግን መንበረ ድንግል ሮዛ እጸጳጦስ፣ ትዕግስት ራሄል፣ ፍሬ ያየሽ እንዲሁም ምረታ አብ
ከስዊድን ዓለም ፀሐይ ሁላችሁም በያላችሁበት እግዚአብሔር ያክብርልን። ባልነው ቃል መሰረት ይሄው የገዛናቸው ነገሮች ሁሉ ይዘን መተናል። አባም እዚህ አጠገብ ያሉ እሳቸውም ይመርቋቸዋል። ወደ እሳቸው ወስዳቸዋለሁ። እሺ እግዚአብሔር ይስጥልን፣ እመቤታችን ትስጥልን። ረድኤቷ በረከቷ ቃል ኪዳኗ ረድኤቷ በበላያችሁ ይደርልን። ጸጋ መንፈስ ቅዱስ ያልብስልኝ። እግዚአብሔር ወላዲተ አምላክ ደግሞ የጸጋን የመንፈስ ቅዱስን የአብ የወልድ መንፈስ ቅዱስ ሁሉ በአካላችሁ በበላያችሁ በልቦናችሁ ጸጋ መንፈስ ቅዱስ ስላሴ ይውረዱልኝ። ስላሴ ቃል ኪዳን ይስጡልኝ። ሀብተ መንፈስ ቅዱስ ይድልልን። ስማቸውን ለመቀደስ ክብራቸውን ለመውረስ ያብቃልኝ። እግዚአብሔር ክብረ መንፈስ ቅዱስ በሰማይ ጽድቅን በምድር ክብርን ያወርስልኝ። እመቤታችን ጥላ ብርሃን ማኅቶቱና ትጠብቅልኝ። በብርሃነ መለኮቷ ከልላ ደግሞ ሁሉ ጊዜ ክብረ ሞገሳችሁን ታሞግስልኝ። እግዚአብሔር ደግሞ የገነተ ብርሃንን ደግሞ በገነተ ብርሃን በአምደ ወርቋ ጽፋ መዝግባ በገነት በመንግስተ ሰማያት ታቆይልኝ። ክብረ ጸጋ መንፈስ ቅዱስ ትስጥልን። ሁልጊዜ ስሟን መቀደስ እንደዚሁ ደግሞ ወርቅ ታልብሳችሁ ወርቅ ታልብሳ በወርቅ አጎናጽፋ ደግሞ ታስቀምጥልኝ። በገነት በመንግስተ ሰማያት ብርሃን በገነተ ብርሃን ታቆይልኝ። በገነተ ብርሃን ትጠብቃችሁ። ወርቅ እንዳለበሳችሁ ወርቅ የገነተ መንግስተ ሰማያትን ወርቅ ታልብስልኝ። ሀብተ መንፈስ ቅዱስ ይስጥልኝ። እናቶቼ ጸጋ ረድኤታ ክብረ ሞገሳችሁን ያሞግስልኝ። ጸጋ መንፈስ ቅዱስን ያልብስልኝ። እመቤታችን ቅዱሳን ጻድቃን ሰማዕታት ከሐዋርያት ከእመቤታችን ከአብ ከወልድ ከመንፈስ ቅዱስ በረከት ረድኤታ በአካላችሁ በበላያችሁ ይጻፍላችሁ። በመንፈስ ቅዱስ እግዚአብሔር ጸጋ አልብሶ ደግሞ እግዚአብሔር በገነት በመንግስተ ሰማያት ያቆይልኝ። መንፈስ ቅዱስን ያልብስልኝ። መንፈስ ቅዱስን ያልብስልኝ። በረከተ ረድኤታ እመቤታችን በበላያችሁ ጥራ ብርሃን ማኅቶት ሆና ጸጋ ታልብስልኝ። በሁሉ ጊዜ በብርሃን መለኮቷ በብርሃን ጸጋዋ ከልላ ትጠብቅልኝ። ክብረ ጸጋውን ታልብስልን። አዎ ደግሞ እሷን ደግሞ ፈጽም ደግሞ አስደስተን ደግሞ ክብሯን ጸጋዋን ለመውረስ ያብቃልን። እግዚአብሔር በሰላም ደግሞ እሷን ደግሞ ለመፈጸም ደግሞ ያሰብነውን ሁሉ ለመፈጸም ታብቃልን። እሷ ደግሞ በፈቃዷ ደግሞ ትንሹን ትልቁን አቅፋ ደግፋ ደግሞ በብርሃነ መለኮቷ ጠብቃ ደግሞ እሷ ደግሞ ለትንሹ ለትልቁ ብርሃን ጸጋ ሆና ታልብስልን። ብርሃን ሆና ትጠብቅልና ወልድ መንፈስ ቅዱስ ይጠብቁልኝ። ይመሐረን ይሳለን ቀልና ያሳርግልና ከመቤታችን ቅዱሳን ጻድቃን ሰማዕታት ከሐዋርያት ከመቤታችን ከአብ ከወልድ ከመንፈስ ቅዱስ ረድኤት በረከት ያሳትፈን ይቀበልና ያሳርግልና ወልድ መንፈስ ቅዱስ አጋዕዝተ ዓለም አቡነ ዘበሰማያት ሰላም ቅዱስ ገብርኤል መልአክ ውድ የቲአርቲ ሚዲያ ቤተሰቦች ምናልባት ስማችሁን ያልጠቀስናችሁ በጣም ብዙ አላችሁ። ግን ስማችንን መጥቀስ አስፈላጊ አይደለም። ብቻ ክርስትና ስማችሁን ስጡልና በጸሎት እንዲያስቡን ብላችኋል። ያረጋችሁትን በሙሉ ክርስትና ስማችሁን ጽፈን እዚህ አምጥተናል። ስማችሁን ምናልባት ተሳስተን ያልጠቀስናቸውም ካላችሁ በረከቱ እንዲደርሳቸው አባታችንን አቅርበናል። እንራውዳ ሁላችሁም በአጠቃላይ ይሄን የተባበራችሁ እግዚአብሔር ያክብርልኝ። ይሄንን ፕሮግራም ሰራ ደግሞ ካጠገቤ ሆኖ በጣም ብዙ ነገሮችን ስራ የነበረው አማን አለ እዚህ ቦታው ላይ። አማን ምናልባት የተሰማን ነገር እሺ፣ በመጀመሪያ ምንም ማለት አልችልም፣ ምክንያቱም ከአቅሜ በላይ ነው። በመላው ዓለም ይሄንን ያደረጋችሁ የመቀደሻውን ልብስ ልታዩ ትችላላችሁ። አሁን እንደዚህ እንደምታዩት እንዳለ ሙሉ ከአንድም ሁለት ከጧፍ ዘቢብ ጨምሮ እያጠፉ ነበር የሚጠቀሙ የነበረው። ታቦቷ መንበሩን በአዲስ ተቀይሮ ሁሉም ነገር ከመቀደሻ ምንም የተጓደለ ነገር የለም። ከልብሰ ተክህኖ ጀምሮ ከመጾር ጀምሮ ከእጅ መስቀል ጀምሮ ሁሉንም በመላው ዓለም በረከት ያረጋችሁ ወንድሞች፣ እህቶች፣ እናቶች፣ አባቶች እግዚአብሔር ነው የሚሞላው። ሁላችንም ይህንን አድርገናል። የአባቶች ልብስም አለ። ብዙ ነገር ነው። አንዱን ጠርቶ አንዱን እንትን ከማለት ነው። ሁላችሁም እያያችሁት ነውና ይህንን ነገር ሁላ የኔ ነው ያገባኛል ይመለከተኛል ብላችሁ ይህንን ላደረጋችሁ በመላው ዓለም የምትገኙ ህዝበ ክርስቲያን እግዚአብሔር ማምላክ እሷ በምታውቀው ነው። ሁላችሁም እንደዚሁ በድብቅ እንደሰጣችሁ እሷም በድብቅ እንድሰጣችሁ ነው ሁላችን የምንለው። እኚህ ታላቅ አባታችን አባ ገብረሕይወትን በመካከላችን ይገኛል። እጅግ ታላቅ አባት፣ የቦታው አይን ማለት ይቻላል። ትልቅ አባት ናቸው። እቺን ታቦት እያጠኑ እዚህ ድረስ ያደረሱ ብዙ
ታሪክ ብዙ ቅድስና ያላቸው አባት ናቸው። እሳቸው በጸሎት ሁላችሁንም አስበዋል። እኛ ተላላኪዎች ነን፣ ልካችሁናል፣ ይዘን መጠናልና ይህንን ደግሞ ልታዩት ትችላላችሁ። እስካሁን በዚህ ቤተክርስቲያን 600 ዓመት የሆነው ለቅዳሴ አገልግሎት ሲጠቀሙበት የነበረው ልብስ ይሄንን ነው። እንደምትመለከቱት ይሄንን እያደረጉ ነው ሲቀደስ የነበረ። ይህ ማለት በዚህ በ21ኛው ክፍለ ዘመን ካቴድራሎች እየታነጹ ባለበት ጊዜ በአንድ ሀገረ ስብከት ይህንን ተደርጎ ነው ሲቀደስ የነበረ። እንደምታዩት ይሄን ነው። ይሄ የካህኑ ልብስ በዚህ ነበር አገልግሎት ሲሰጥ የነበረ። ይሄ ማለት የእመቤታችን ታቦት፣ የጻድቃን የሰማዕታት ታቦት እኛ ልብስ እየለበስን አንድ ሱሪ 1000 2000 ብር እያወጣ የምንለብሰው የእመቤታችን ታቦት እስካሁን በዚህ ነበር። ይሄ ማለት እስካሁን ይሄ ቤተክርስቲያን ከተመሰረተ 600 ዓመቱ ነው። በዚህ ነበር ሲገለገል የነበረው። ይሄ ማለት አንድ ክርስቲያን ሆኖ የማያሞ ካለ እጅግ በጣም ከባድ ነገር ስለሆነ ማለት ነው። እኔ በጣም መናገር ስለሚያቅተኝ ነው። እና ድንግል ማርያም እሱ ያረገች ሁሉንም አድርጋለች። ምንም ማለት አልችልም። ይህንን ተቀይሮ ማየት ማለት ስናልመው አልተኛም ነበር ይህንን እዚህ ከመጣው ጀምሮና ይህን ደግሞ ቶሎ ነግሬ እዚህ ላደረሰው ምን አርት ሚዲያ ምን ያህል እሱ ጓደኞቹ ተባብረው ይህንን መንገድ በጣም ከባድ መንገድ ነው። ይህንን መንገድ ፀሐይ ሳይሉ ብርድ ሳይሉ እሺ ብለው የእመቤታችን ጥሪ ነው ብለው ተቀብለው ይህንን ሁሉ ቃ ድረስ ዛሬ አይደለም ለ3 ቀን ብዙ ፈተና ነው የታየበትና እዚህ ድረስ ይዘን መጧልና እኔ በእኔ አፍ ምንም ጨምረው ምቀንሰውም የለም። እዚህ ውስጥ ያለችው የቃል ኪዳን ታቦት ሁሉ ህይወቱን ታስተካክልለት። ሁሉም እዚህ መጣ አብረን ሁላችንም ብዙ መጠናል። ያው የጎደለውን እሷ የቃል ኪዳኗን እሷ ታሳካ። በጣም ሁላችንም ህይወታችን እሷ ታስተካክልን ለሰጣችሁት ሁሉ። ምክንያቱም የእግዚአብሔር ጥሪ ነው፣ እኛ ተናግረን ሳይሆን የራሷ ጥሪ ሆኖ ነው ሁሉ ይህንን ሊያደርግ የቻለውና ሁላችሁም ይህን አድርጋችኋል። ቃላት ስለሌለኝ ነው። አሁን ቀጣዩ ይህን ቤተ ክርስቲያን ደግሞ እሷ ፈቅዳ እዚሁ ፈርሶ ለመስራት ነው ያቀርነውና እሱም እግዚአብሔር ይመስገን በአካውንትም ብዙ አስገብታችኋል። እስካሁን ባለው መረጃ ከ400 ሺህ ብር በላይ በአካውንቱ ጥሬ ገንዘብ ገብቷል። ይህንንም ምን ያህል ምንም ውስጤ ቢያየው ጥሩ ነበር። ከሚገባው በላይ ታዞ እየለፋ ይገኛል። እንደዚሁም ሜላት በእሷም ፕሮግራም ላይ ይሄ ቀርቦ እሷም ጥሪ አድርጋለች። እሷም ባለችበት እዛው እግዚአብሔር ድንግል ማርያም እሷም ባለችበት እሷም ትሙላላት። ሁሉም ለተሳተፈ ቲጂም እዚህ ድረስ መጣለች። ብዙ ሰው መጧልና እነሱም እግዚአብሔር ይሙላላቸው። እንደዚሁም ከአረብ ሀገራት አባታችን መጥተዋል። እሳቸውም ታያቸዋላችሁ። አረብ ሀገራትን ብዙ ወክለው አንድ አባት ልከዋል። እናንተም በዛ የሰው ፊት አይታችሁ ብዙ ነገር አይታችሁ ልካችኋል። ይህንንም እናመሰግናለን ከልብ። እኛ ብናመሰግን ለኛ ለናንተ ምንም የለውም። ይሄ መብት ልመና ሳይሆን የሁላችንም ግዴታ ነው። ተጠምቀናል፣ ቆርበናል፣ በዚህ ቤተክርስቲያን አድገናል። የሁላችንም ግዴታ ነው። ግዴታችሁን የተወጣችሁት። እኛም ተላላኪዎች ነን። ምንም የጨመርነው ነገር የለም። እሷ ግን ይሄ ሚሰራ ሰው አጣ ሳይሆን ይህን በረከት ለማን እንደሚሰጥ እስካሁን አስቀምጠው ነውና የዚህ ታላቅ በረከት ተሳታፊዎች ደግሞ እኛ ሆነናል። ይህንን ባለን እንደ ሰው የተናገር ነው። እንደ ሰው ተናግረን ደግሞ እሷ የኛ የሚወጣውን አንደበት በሰው ዘንድ ገብቶ ብዙ ነገር እንዲመጣ። ምክንያቱም እንደዚህ ብዙ ቦታ ብዙ ገዳማት ላይ ሄጃለሁ። እንደዚህ በአንድ የተረባረሙ እንደምታዩት ከሚገባው በላይ ነው። መንበሩ እጅግ ልዩ መንበር ነው። የስጋ ደሙ መፈተቻ ውስጥ አይታችሁት ሊሆን ይችላል። የዳሪው አያስገባም በሩ ላይ ሽታው። ጥላዎች ጧፍ እንዴት ይቀደስ እንደነበር ልብሱን አይታችኋል። የአባቶች ልብስ ጽዋውና ለእመቤታችን ቢኖረን ከዚህ በላይ በአልማዝም በላይ ይገባታልና ይሄ ግን ምድር በሰጠን በዚህ ነገር ላይ ተሳትፈን አድርገናልና ማምላክ ቅድስት ኪዳነ ምሕረት ሁላችሁንም ይህንን ያያችሁ ለመስጠት ያሰባችሁ ያልሰሰታችሁ ሁሉ በአርት ሚዲያ ስም ቅድስት ድንግል ማርያም እሷ የሁላችሁንም ኪስ ትሙላ እንዳወጣችሁት እኛም እዚህ ለማድረስ መጠናል። እዚህ ብዙ ደክመናል። እዚህ ከመጣን ሁሉም አይቶታል። ቦታው ሲመጣ ድካሙ ላይ ይለቃል። ይሄ ማለት የእሷ ቃል ኪዳን ነው። ይሄ ቦታ ቀላል ቦታ አይደለም። እኔ ሁሉም ሲያየው ነው የሚያየው። ያየሁት ነገር ስላለ ነው።
ብዙ አባቶች ጸሎት የሚያደርጉበት ብዙ ቅዱሳን ያሉበት ቦታ ነውና እግዚአብሔር ከፈቀደ እዚህ ቦታ መጥቶ ለመሳለም እናንተኛ መጠራል እንጂ ከኛ በላይ በረከት ያገኛችሁት እናንተ ናችሁ። ከኛ በላይ መጣችሁ፣ ከኛ በላይ ሁሉንም የተቀበላችሁት እናንተ ናችሁና ይህንን ቲም ሁሉንም ነው ማመስገን። እኛ እዚህ ስለሆነ ነው እንጂ ብዙ ከጀርባ አሉ እና ሁላችሁንም እግዚአብሔር ይስጥልን ነው የምንለው። ይህንንም አንድ ላይ እንደዚህ አይለያየን። ገና ብዙ ስራ ብዙ ገዳማትን አቅም በሰጠን ቁጥር እናንጻለን። ክርስቲያኖች ያው ክርስቲያን እንደሚስማር ሲመታ ይጠብቃል እንደሚባለው እኛም ቤተክርስቲያን በየቦታው ያለው ብዙ ችግር ቢደርስባትም አሁንም ቢሆን እንጠብቃለን። እግዚአብሔር ይስጥልን። ለቤተክርስቲያኗም ስንሰራ አብራችሁ እንድትሆኑ ነው መልእክቴ ማስተላለፈው። አሁን እናፈርሳታለን። ዛሬ መቃኞን አይተን መቃኞን ይሄ ሙሉ ለመቃኞ ቤተክርስቲያን ተመርጧል። መቃኞ ይገባል። ሁላችንም ያይተን መሰረት ድንጋይ ጥለን ነው የምንመጣው። ኔክስት የሚቀጥለው ስንመጣ ሁላችሁም ታያላችሁ። ይሄ ፈርሶ አዲስ ቤተክርስቲያን ወጥቶ መሀል ላይ እንደምታዩት ቃል ነው ምገባው ለሁላችሁም። ወደ ምን እግዚአብሔር ይስጥልን። አሜን። እንግዲህ ከዚህ በላይ ደስታ የለም። ምናልባት እኛ እንደ ቀላል ልናየው እንችላለን። ይሄን ነገር ይዘን ስንመጣ ለብዙ አመታት በዚህ ልብስ ማለት ታውቁታላችሁ ያለውን ነገር ከተማ ላይ ከአንድ ቤተክርስቲያን ላይ ከ10 ከ15 በላይ መቀደሻ ልብሶች አሉ። ለእውነት ነው ለእግዚአብሔር ክብር ብዙ ነገሮች አይበቁም፣ ሚሊዮን ብርም አይበቃም። ግን እንደዚህ አይነት ቦታም አንድ መቀደሻ ጧፋቸው የተዘጉ አብያተ ክርስቲያኖች አሉና እናስባቸው ለማለት ነው። እዚህ መተን በጣም ደስ ብሎናል ባለግነው ነገር። እግዚአብሔር አምላክ ያክብር። ለተባበራችሁን በሙሉ ከካሜራ ኦርቶዶክስ እምነት ተከታይ የሆናችሁ ሁሉ ይህንን ቤተክርስቲያን በቪሲዲ ያያችሁ በኢቲ አርት ሚዲያ ያያችሁ ሁላችሁም እስካሁን ድረስ በተከፈተው ለጊዜው በተከፈተው በቤተክርስቲያኑ አካውንት ያስገባችሁልናላችሁ እመቤታችን ስማችሁን የምታውቃችሁ እንደገና ደግሞ ይህንን የቤተክርስቲያን አልባሳት ከመንበሩ ጀምሮ እጣኑን፣ ዘቢቡን፣ አልባሳቱን፣ መጋረጃው ሙሉን እንዳለ የካህናቱንም ልብስ እንደዚሁ ልካችሁልናል። አሁን ይሄ ገብቷል። ዛሬ ጥቅምት 8 ነው። ጥቅምት 9 2013 ዓመተ ምህረት ነው። ሰዓቱ አሁን 9 ሰዓት ለ10:20 ጉዳይ ነው የሚለው። በዚህ ሰዓት ነው የተቀረጸው ማለት ነው። ቤተክርስቲያኑን ገብተን ሁሉንም አይተነዋል። እንደገና መልሰን ልናሳያችሁ ማለት ነው። ይህን ይመስላል። ዛሬ እንግዲህ የሚዲያ ባለሙያዎች ሁሉ መጥተዋል፣ እየቀረጹት ነው ያሉት።
በቪሲዲ ያያችሁትን ደግሞ በተግባር መጥተው አይተውልናል። በጣም ደስ ብሎናል። ይህም ቤተክርስቲያን አሁን እንግዲህ ቃል ገብታችሁ እናስገባለን በአካውንቱ ያላችሁ ሰዎች አላችሁ። በቶሎ ካስገባችሁልን ቤተክርስቲያኑን ከዚህ በጥቅምት ወር ለመጀመር በዝግጅቱ ላይ እንገኛለን። ኮሚቴ አዋቅረናል። አሁን ጠቅላይ ቤተ ክህነቱ እስኪፈቀድልን ድረስ በዚህ 15 ቀን እንጨርሳለን። ከዚህ በኋላ ቤተክርስቲያኑን እንጀምራለን። ይህም ቤተክርስቲያን እንግዲህ እየተከታተልንኛም የሚደርስበትን በየጊዜው በየወሩ በየ15 ቀኑ የደረሰበትን እየቀረጽን በፎቶግራፍና በእንትን እያነሳን ልክላችኋለን። ታዩታላችሁ ማለት ነው። የእናታችሁን ቤት ሰርታችሁ ለመፈጸም ከወዲሁ ሁላችሁም ተዘጋጅታችሁ እንድጠብቁን በእመቤታችንም ስም ጥሬን አቀርባለሁ። ከዚህ በመቀጠል መጋቢ ሐዲስ አበበ ይባላሉ። እሳቸውም ይህ ቤተክርስቲያን የንስሐ ልጆቻቸው አይተው በጣም አዝነው አይተው ከዚህ ድረስ ሂደው ይዩልን ብለው ስለላኳቸው መጥተው ሊያዩ መጥተዋል። እነ ትዕግስት እነ ቲጂ ደግሞ እንደዚሁ አርቲስት ቲጂ መጥተዋል። እነሱ ሁሉ አሁን መጥተው የቤተክርስቲያኑን ሁኔታው ሁሉ አይተውታል፣ በግልጽ ይነግሯችኋል። ስለዚህ አባታችን የተሰማቸውን ይነግሯችኋል ማለት ነው። ወደ መጋቢ ሐዲስ እሳቸው የሚነግሯችሁ የሚገልጹላችሁን ታዳምጣላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እዚህ ቦታ በክብር የተቀበላችሁን እንዲሁም በሚዲያ በተለያየ ቦታ የምትገኙ ሁላችሁም በቅድሚያ እኛም እዚህ ቦታ እንድንመጣ እናንተም ደግሞ በርቀት ሆናችሁ ቦታ እንድታዩ የቅዱሳን አምላክ ስለረዳን ክብርና ምስጋና ለእርሱ ይሁን። አሰስል ወአብጽሑ ዘንተ ይሄንን ከዚህ አውጥታችሁ አስወግዱ። ቤቴስ ቤተ ጸሎት በወንጌል ላይ ጌታችን ኢየሱስ ክርስቶስ ለሁሉ ሲታገስ ለቤተ ክርስቲያን አልታገሰም። በእውነት ያን ጊዜ የነበረው ቆሻሻ ንግድ ሰዎች ገብተው የተለያየ ነገር ማቴሪያል አስገብተው ነበር ያቆሸሹት። አሁን እዚህ ቦታ ላይ ግን ቤተ ክርስቲያን ችግር በተለያየ ቦታ እናያለን። የተለያየ ቦታ ላይ ያለው ችግር ይለያል። እዚህ ቦታ ያለው ችግር ደግሞ ራሱን የቻለ የአካባቢው ይሁን የቦታው ይሁን በጣም የምናየው ከድሮ ከ600 ዓመት በላይ ያስቆጠረ ጥንታዊ ቤተ ክርስቲያን ውስጥ ያለውን ችግር አይተን አልቀሰናል። በእውነት እኔ የእመቤቴ መንበር በእውነት እንደዚህ የወፍ አር በእውነት ከባድ ነው ሽታው። እኛ ቤተ መቅደስ ስንገባ ሽቶ ሲሸት እንጂ የአራዊት ጠረን ያለው እንግዲህ እንደ መንጋ ነው ማደሪያ ያደረገውና በእውነት ይህንን አይቼ አሰስሉ አውጽሑ ዘንተ እኔ ያለው ጌታ ይህንን አውጡ አስወግዱ ነው ያለ። አሁን እኛ ልናስወግደው የምንችለው ውስጡ ያለው የእመቤታችንን ችግር ጊዜያዊ በዚህ ሚዲያ በእውነት የኔም የመንፈስ ቅዱስ ልጆች ደንግጠው ሂድ አይተ የለም ብለው ከ26,000 ምናምን በላይ እንትን ብለዋል አከማጅተዋል። እሱም በሚያስፈልግ ሰዓት ለኮሚቴው እናስረክባለን። ነገም ዛሬም መስጠት ይቻላል። ይሄንን የግል ንስሐ ልጆች ያሰባስበዋል። ከዛ በተረፈ ግን ቦታውን መተይልኝ ብለውኝ ይሄው ዛሬ አይቼ በእውነት ውስጡ የሚያስለቅስ ነው። እውነት ክርስቲያን የሆነ ሰው ይህንን መንበር አይቶ የማያዝን ይኖራል ብዬ አላስብም። ምክንያቱም ከመንበሩ በላይ ስብሐተ እግዚአብሔር የሚል ሥጋ ወልደ እግዚአብሔር ከስር የሚፈተትበት ከላይ እንግዲህ የሌሊቱ ወፍ በመንጋ ማለት ነው ጣሪያው ላይ ተሰግስጎ ወደ ታች ሽንታቸውንና ኩሳቸውን የሚጥሉበት ቦታ በመሆኑ በጣም አዝኛለሁና በእውነት ይህንን ለጊዜው ተሰቅቃችሁ የእመቤታችን ደራሽ የሆናችሁ የእመቤቴ የቃል ኪዳን ልጆች የሆናችሁ ሁሉ ትውልደ ጻድቃን የተባረከ ትውልድ ሆናችሁ አለን ካላችሁ እስካሁን ይህንን ላቀረባችሁ ሁሉ እመቤቴ ዋጋችሁን ትስጣችሁ እላለሁ። ቀጣይ ግን በእውነት አሁን ከጊዜውም ጋር ይሄን እንደውም በውስጥ እያየሁ ነበር። ይህንን ቦታው ላይ እንስራ ብንል እዚህ ላይ ያሉ ስዕሎችን መቼም የማናገኛቸው ናቸው። ይሄንን እንደው ኮሚቴው በሰፊው ተወያይቶበት እንዳለ ቅርስነቱ ተጠብቆ ራሱን የቻለ ቤተ ክርስቲያን ቢሰራ ይህ ትውልድ የሚያየውን አባቶቻችን ያስረከቡን ነው። አንዷ እንጨት በዚህ ዘመን አትገኝምና ውስጥ ላይ ያለው ስዕል በዚህ ትውልድ ያለው ይህ ትውልድ ታሪክን እያበላሸ ነው። ድሮ አባቶቻችን ግን ውስጥ ላይ ያለውን ስዕል እንዴት ስለው እንዳሳዩን አይተናልና በእውነት ቤተ ክርስቲያኑ ይሰራል። ሁላችንም በምንችለው ሁሉ ይህን ቤተ ክርስቲያንን ለማሰራት ደፋ ቀና እንላለን። በየመድረኩ እንናገራለን። ማህበራችን ማህበረ ተዋሕዶ ዘኦርቶዶክስ በጅማ በጅጅጋ በተለያየ ቦታ ላይ ፈጥኖ ደራሽ ሆናችሁ ሌሎችም ደግሞ ደጆች ሳይዘጉ ብዙ ማህበራት አላችሁና ይችን ቤተ መቅደስ ሁላችሁም እርሾ ይኑራችሁ። ለዚህ ቤተ መቅደስ ታሪካዊ ለሆነችው ቤተ መቅደስ ትንሽ እርሾ እንድትከቱ ሁላችሁም የኛም ታላቁ ማህበረ ተዋሕዶ እርሾአችሁን ወይ ቆርቆሮውን ወይ አንድ ነገር እንደምትችሉ አምናለሁ። ማህበሩን ወክዬ እንደ የሚዲያም አስተላላፊዎች ይሄንን በየትኛውም አስተላልፋችሁ የእመቤቴ ወዳጆች ሆነው መጥተው ይሰሩታል። ክንዳችሁ እጃችሁን ላኩ። እዚህ ደግሞ እንደ መላእክት የሚፋጡ ወጣቶች አሉ፣ የእመቤቴ ወዳጆች። እነሱ የእናንተን እጅ ተቀብለው ቦታው ላይ ያደርሳሉና የአባቶች ጸሎት አጥር ከላላ ሆኖ ይጠብቀን። ሁላችንም ጸረ ሀገርን ጸረ ቤተ ክርስቲያንን ያስታክስልን። እንሰራዋለን። እግዚአብሔር ይረዳናል። ወስብሐት ለእግዚአብሔር። አመሰግናለሁ።
አለቃው ናቸው። ይሄኛው ደግሞ እንግዲህ አለቃው ጠንከር ብለው እንዲያገለግሉ ብለው እንግዲህ ይመስለኛል። እኛው ቄስ መልካም መላከ ሕይወት ይባላሉ። አለቃው ናቸው እሳቸው። እንግዲህ ጠንክረው መስራት አለበት። ያው እንግዲህ የቤተ ክርስቲያን እቺኛው መስቀል እንዴት ያምራል! በጣም ልዩ የሆነ መስቀል ነው። ስንት መስቀል ነው ያለው ማለት ነው? ሌላ ካህን ማን አለ? ቄስ መንግስት የትኛው ናቸው? እና ቄስ መንግስት ያሳገበዙ ናቸው እሳቸው። እና ጠንክራችሁ እንትኑ ጸሎተ ዕጣን እያደረሳችሁ ጸሎታችሁን በደንብ አድርጉ። ጸሎቱ እውነት ለመናገር ማን ያርዳ የቀበረ ማን ያውራ የነበረ ነውና ባለፈው ማዕዶት ዘኢትዮጵያ ላይ ከሚሉ ጋር ስለ ቦታው ቃለ መጠይቅ ከአማን ጋር ስናረግ ቦታው ላይ አልመጣሁም። አማን እዚሁ ሆኖ ነው የደወለልኝ። እዚሁ ሆኜ ስለ ቤተ ክርስቲያኑ ያለበትን ችግር ስሰማ ፊቴ የመጣሹ አንቺ ነበርሽ አለ። ምናልባት እማምላክም ይሄን ስራ አብረን ሆነን እንደምንሰራ እሷ ወይም እሱ እኔና እሱ አናቅም። እማምላክ ግን ታውቅ ነበርና ለዛ ይሆናል የኔንም ፊት ያየው ብዬ አስባለሁኝ። አማን አጋጣሚ ሆኖ ግን ነገሮች ተሰካኩ። እግዚአብሔር ይመስገን። ብትወድና ብትፈቅድ ቦታው ላይ መጥቼ ምርቃቱን አብረን እናያለን ብዬ ነበረ። አንድ ወር ባልሞላው ጊዜ ውስጥ ግን እኔ ዛሬ እዚህ ቦታ ላይ ተገኘው። ያውም ብቻዬን አይደለም። ይሄው ከጀርባዬ የምታዩትን እቃ በሙሉ ከኢትዮጵያ ውጭም ኢትዮጵያ ውስጥም ያላችሁ እነሆኝ የማምላክ የቁርጥ ቀኗ ልጆች ያላችሁ በሙሉ እጃችሁ መድረሱን እኔ እማኝ ነበርኩኝ። ቦታ ላይ ተገኝቼ የላካችሁትን ገንዘብና እቃ አስገብቻለሁ። ካስገቡትም ውስጥ በረከቱን ከሚያገኙት ወይ ካገኙት ውስጥ አንዷ እኔ ነኝ ለማለትና እማኝ ለመሆን ከዚህ እቃ ጋር እኔ ቅዱስ አባት ጋር መጥቼ እኔ ጋር የደረሰ በረከት እናንተም ጋር እንዲደርስ ይሄው መጥቼ የናንተንም ስም ጭምር ነው የመጣሁት እኛ አባት ስር ጋርና ለኔ መታደል ነው። እውነት ለመናገር የእግር መንገድ አለው ብያችሁ ነበረ። የዛኔ የነገሩኝ ነው ዛሬ መጥቼው ነው። እማምላክ አበርትታኝ ጎትታኝ እዚህ ደርሻለሁ። እርግጥ ነው መንገዱ ያደክማል። ድካማችሁ ግን ልክ መጨረሻ ጋር ስትደርሱ የምትሻገሯት ንጹህ ወንዝ የምትጠጣም ሻወር የምትሆንም ጸበል የምትሆንም እሷ ጋር ስትደርሱ ግን እንዳለ ሸክማችሁ እርግፍ አርጋችሁ ነው የምትገቡት። እንደምታዩን ብርትት ብያለሁ። አሁን ጀግና ነኝ። ከዚህ በኋላ እንደገና ከጀርባ ይታያችኋል ተራራ ይውላችሁ። ይሄን ሁሉ ውጪ ብትሉኝ ይሄዳለሁ። ይሄን ሁሉ እውነት በርትቻለሁ። በእውነት ነው ማለት የምላችሁና ስለዚህ የናንተ ስጦታ ደርሷል። የሌሊት ወፍ ወደ ቤተ መቅደስ እየገቡ ለምን ይወራጩበታል የሚለውን ነገር ማስቆም እንችላለን። እዚህ ያስቸገረን የሌሊት ወፍ ነው። የሌሊት ወፉን ለማጥፋት እኛ ተሰባስበን እንዳይገቡ መንገዳቸውን ከደፈንን መድፈን እንችላለን ማለት ነው። ስለዚህ እቺን ቤተ ክርስቲያን ተረባርበን የሌሊት ወፎች እንዳይገቡ ማድረግ እንችላለን። ሚካኤልንም አይቻለሁ እዚችን ቤተ መቅደስ ውስጥ እንዳያችሁት ነው። ስለዚህ ይሄን ነገር ደግሞ ማስቆም እንችላለን። እኛ ያማረ ንጹህ መኝታ ቤት ውስጥ እየተኛን የአምላኬ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ተብሎ የሚቀደስበት ቦታ ላይ እንደዚህ አይነት አናይም ያለን ክርስቲያኖች አሁንም መረባረብ ያስፈልገናል። ከከተማ እንውጣ፣ ግድ የለም ከተማማ እንደዚህ አናይም። እንደዚህ ራቅ ያለ ቦታ ስንሄድ ብዙ ችግሮችን ስለምናገኝ ሰብሰብ እናርግና
ወደ አኩፋዳችን መክተት ነው። ሰብሰብ እያደረግን ወደ አኩፋዳችን የዛኔ መበታተን እንችላለን። እየተበተን እዚህ ቤተክርስቲያን ምን አለ ምንድነው ችግሩ የሚለው ነገር ማየት እንችላለን። ይሄንን ችግሩ ይሄ ነው የሚለውን ሰምቼ ነበር። ዛሬ ቆሜያቻለሁና በጋራ መፍታት እንችላለን። አሁንም ማነህ የማርያም ወዳጅ ማነህ የሚካኤል ወዳጅ እያልን በእነዚህ ስሞችም እንጠይቃችኋለን። እንግዲህ እዚህ ያሉት የነዚህ ቅዱሳን አባቶች በሙሉ ረድኤት በረከት በየቤታችሁ ይግባ። እያላችሁ ሳይኖራችሁም እኔ ይቅርብኝ ብላችሁ የሰጣችሁም ሁሉ አላችሁ። ስሉስ ቅዱስ ይሞላል። ደግሞ ለማየት ያብቃችሁ። እኔ ገና እሺ ያልኩ ሰዓት ላይ ነው ብዙ ነገር የተደረገልኝ። ግን መምጣት ብቻ እኮ ነው ከኔ መምጣት ብቻ። ስለዚህ በያለንበት በረከቱ ይደርሳችኋል፣ ይድረሳችሁም። ደግሞ ለማየት ያብቃችሁ። እያንዳንዳችሁ ቤት እያንኳኳ በረከት ይገባል። ስንሰጥ እንሰጥ ማለት እንባረካለን። ስለዚህ በቃ እንስጥ ነው የምለው። እኔ አሁን ደስ ብሎኛል። ድንግል ማርያምን ደስ ብሎኛል ማርያምን። በቃ ከዚህ በላይ የምለው የለም። እናመሰግናለን። ቄስ መልካም ይባላሉ። የቤተክርስቲያኑ አስተዳዳሪ ናቸው። እሳቸው ደግሞ እንደዚሁ እዚህ ላይ ያመጡትን ሰዎች በአካውንታችንም ያስገቡትን ሰዎች ለዚህ ቤተክርስቲያን አይተው ያዘኑትን ለመርዳት ፈልገው በጣም ያዘኑትን የሌላቸው እንኳን በሀዘን እንኳን እኛን የረዱንን ሰዎች ሁሉ እንዲመርቁልን ከዚህ በኋላ ያው እንግዲህ ያመጡትን እቃ አይተዋል። ስለዚህ ያመስግኗቸው የሰጡልን ሰዎች ከውጭ ሁሉ ሳይቀር ከውጭም ከኢትዮጵያም ከኢትዮጵያ ውጭም ያሉት ሰዎች ናቸው እንግዲህ ይላኩልን ማለት ነው እና ይመርቋቸው። እሺ አመሰግናለሁ። አመሰግናለሁ በጣም እኔ በዛሬው ዕለት በጣም ደስተኛ ነኝ። እግዚአብሔር መድኃኔ ዓለም ቅድስት ድንግል ማርያም ባሾህ ባሜከላ ወጣ ገባውን ተንከላታችሁ የመጣችሁት አባቶች፣ ወንድሞች ወይም እህቶች ድንግል ማርያም ትጻፍላችሁ። ይሄ በእውነት የማይጠፋ በእግዚአብሔር መንበር የሚጻፍ ነገር ነው ዛሬ የተደረገ። እኛ እንኳ በለመድነው መንገድ እንኳ መሄድ ያቃተነ ነው። እንኳን እነሱ በእውነት ላባቸውን እያንጠፈጠፉ እያለቀሱ የመጡት ወንድሞቻችን በጣም ድንግል ማርያም ትጻፍላቸው እያልኩ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ስጥልና፣ እግዚአብሔር መድኃኔ ዓለም ድንግል ማርያም ተባርክልና። እንዲሁም ደግሞ መድኃኔ ዓለም ወይም እመቤታችን ቅድስት ድንግል ማርያም ቤዛዊተ ኩሉ በሰላም ወደ የማህደራችሁ ታግባልን ያቆይልና። ይችን እንዲያውም አሁን ደስ ብሎናል። በዛሬው ዕለት ስንት አባቶች ስንት እናቶች መጥተው አስደስተውናል። የመጣው ንዋየ ቅድሳት፣ የመጣው ጥላ፣ የመጣው ጧፍ፣ የመጣው ዘቢብ ወይም ዕጣኑ ወይም ደግሞ እስከ አንድም ንዋየ ቅድሳት በሙሉ መጥቶ አውደ ምሕረቱ መልቶልናል። እንደዚህ በሰማያት በመንግስተ ሰማያት የመላውን ጸጋ ለእናንተ ያልብስልን። አዎ እጃችሁን ለዘረጋችሁ ሁሉ አዎ ወደዚህ ሳትመጡ እጃችሁን ከዛ ሆናችሁ ዘርግታችሁልናል። ድንግል ማርያም እጇን ደግሞ ወደ እናንተ ትዘርጋልን። አዎ አሁንም እግዚአብሔር መድኃኔ ዓለም ይችን ነገር እናንተም አው ጸጋ የምትቀበሉባት እኛም ክብር የምንቀበልባትን ይችን የቆሸሸ ቤተ ክርስቲያናችን አድሰን ለመመራረቅ ያብቃን። አዎ የዳብራ አሽኮኮ ወደዚህ የት ገባህ ሀምኑ ደረስክ እያልኩ ነው። አዎ የዳብራ አሽኮኮ የደርጣ አሽኮኮ አዎ ያቢንጋ የሌት ወፍ ወደዚህ ደረስክ እያልኩ ነው። አዎ አሁንም ቅድስት ድንግል ማርያም ነው ጣቅር ማርያም ነው እየመጣ ያው ላይ ተሰበሰበ። እዚያ ሲዘጋበት አቢንጋ ተዘጋ፣ መድኃኔዓለም ተዘጋ፣ እመቤታችን ተዘጋ፣ ዳብራ ሲዘጋበት አሁን በሙሉ አሽኮኮ የለ ሌት ወፍ የለ እዚህ ነው መጥቶ ተዘግቶ ያለው። ለዚህ ነው አሁን በቃ እያለቀስን እያነባን ያለን። አሁን ግን ችግራችንን የድንግል ማርያም ችግሯን አይታችሁ የተረባረባችሁ ወንድሞቻችንን መድኃኔዓለም እናንተ ጋር ይሁንልን። ይችን ቤተ መቅደሳችን ደግሞ አድሰን ልንመራርቅ ያብቃን እግዚአብሔር። ወስብሐት ለእግዚአብሔር እላለሁ። የደከሙ ሰዎች ስላሉብን ደክመውብናል። ወደ አረፍት ቦታ እንድንብዬ ነው። ክብረ ምስጋና ይግባ። እሺ ውድ የኢቲ አርት ሚዲያ ቤተሰቦች እንግዲህ በቃላችን መሰረት እዚህ ተገኝተናል። ይህንን የመሰለ ነገር ይዘን መተናል። እናንተም ላደረጋችሁት ነገር እግዚአብሔር ይስጥልን። በእውነት ያየነው ነገር ልብ የሚነካ ነገር ነው። ልብ የሚሰብር ነገር ነው። ረጅም ርቀት ተጉዘን የመጣ ነው። ግን እዚህ ስንመጣ ድካማችንን ሁሉ እንድንረሳ አድርጎናል። እናንተም መታችሁ በተመሳሳይ የበረከቱ ተሳታፊ እንድትሆኑ ግብዣችን ነው።
በያላችሁበት ሆናችሁ እርዳታ ላደረጋችሁ እግዚአብሔር ውለታችሁን ይክፈላችሁ፣ ክብረት ይስጥልን። ውድ የኢቲ አርት ሚዲያ ቤተሰቦች እንግዲህ ያው እዚህ ቤተክርስቲያን ደርሰናል። ያደረጋችሁት ድጋፍ ሁሉ እንግዲህ ለቤተክርስቲያኑ አድርሰናል። እኛ ምክንያት ሆነ ከእናንተ ከተሰጠን ብር እዚህ ይዘን መጥተናል። እጅግ በጣም ነው የምናመሰግነው። ከዚህ በኋላም ደግሞ በሌላ ስራ ላይ በደንብ ተሰማርተን እንደምንሰራ ቃል እንገባላችኋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የወጣውን ነገር ሁሉ እግዚአብሔር ይተካላችሁ። የወጣውን ነገር ሁሉ እግዚአብሔር ይተካላችሁ። መልካሙን ሁሉ እንመለኛለን። ሰላምን፣ ፍቅርን፣ ጤናን ይስጠን። እናመሰግናለን። ውድ የኢቲ አርት ሚዲያ ቤተሰቦች እንግዲህ ቃል በገባነው መሰረት ይኸው እዚች ቤተክርስቲያን ደርሰን የተጎዳችሁንም አይተናል። ባይናችን የዓይን እማኝ ሆነናል። የበለጠ በጣም የሚያምነው ቢሆንም ግን እናንተ የሰሉ ህዝበ ክርስቲያን ያለበት ሀገር ላይ ምንም አትሆንም በሚለው በሱ የተነሳ ይኸው እንግዲህ ለውጥ ለማምጣት አንዱ መንገድ ተጨርሷል። ሁለተኛው ደግሞ ህንፃው መገንባት ነው። እሱንም አብረን ከእግዚአብሔር ጋር እንገነባዋለን። እጃችሁን ሳሰስቱ ለዘረጋችሁልን በሙሉ እግዚአብሔር ይስጥልን፣ እናመሰግናለን። እንግዲህ ውድ የኢቲ አርት ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላምና ጤና እንመኝላችኋለን። በቤዛዊት ኩሉ ጣቅርን ቅድስት ማርያም ገዳም የነበረን ቆይታ ይሄን ይመስል ነበር። በጣም እጅግ ደስ የሚል ቆይታ ነበር። ከ2 ሰዓት በላይ የእግር ጉዞ ተጉዘን ድካም በጣም ደክሞን ነበር እውነት ለመናገር። እዚህ ስንመጣ ደግሞ ድካማችን ሁላ ጠፍቶ በጣም ደስ የሚል ጊዜ ነበር የነበረን። በአባቶች ተመረቀናል። በጣም ደስ የሚል ነገር ነው። እናንተም የሰጣችሁትን ነገር ቃል በገባ ነው መሰረት ቦታው ላይ መተን አስረክበናል። እንዲሁም በገዳሙ አካውንት ያስገባችሁ በሙሉ እንግዲህ አባቶች መርቋቸዋል። በዚህ አጋጣሚ የገዳሙን አካውንት ኢቲ አርት ሚዲያ አይደለም አክሰስ የሚያደርገው፣ የገዳሙን አካውንት ራሱ የገዳሙ አባቶች ናቸው የሚቆጣጠሩት። እነሱ ስለሆነ የሚቆጣጠሩት ወደዛ የምታስገቡት ብር ቀጥታ ወደዛ ብቻ ነው የሚገባው። በዚህ አጋጣሚ እዛ ላይ ከተጠቀሰው የገዳሙ አካውንት ውጪ ሌላ ገዳሙ ሌላ አካውንት እንደሌለው በዚህ አጋጣሚ ማሳወቅ እንፈልጋለን። ፕሮግራሙን በመምራት እኔ ምን ያህል በንቲ አብሬያችሁ ነበርኩኝ። ከጀርባ ደግሞ ስለ ሸዋለ ባህሩ ዳዲና ዳዊት አበበ አብረናችሁ ከአዲስ አበባ ጀምሮ እስከዚህ ደቡብ ጎንደር ጣቅርን ቅድስት ማርያም ገዳም አብረናችሁ ነበርን። ለነበረን ጊዜ እግዚአብሔር ይመስገን። በቀጣይ በተለያዩ የበረከት ስራዎች እንገናኛለን። በዚህ ቦታ ደግሞ በምርቃቱ ዳግም እንደምንገናኝ ተስፋ እናደርጋለን። ቤተክርስቲያኑን ደግሞ ለመስራት ሁላችንም ድጋሚ ልንረባረብ እንገባል ማለት ነው። እግዚአብሔር ያክብርልኝ። መልካም ቆይታ